መድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ የማንገላ እንዳንዋል ሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 12 በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በድንግል ተኝቶ ታዩታላችሁ። የኢየሱስ ክርስቶስ ልደት በክርስትና እምነት ውስጥ ትልቅና የመዳን ታሪክ መጀመሪያ ተደርጎ የሚወሰድ ክስተት ነው። ስለ ልደቱ ትርጉምና ስለሚሰጠን ጥቅሞች እንደሚከተለው በዝርዝር እንመለከታለን። አንደኛ፣ የኢየሱስ ልደት ምንነት። የኢየሱስ ልደት ሲባል ዝም ብሎ አንድ ታዋቂ አይነት ሰው ልደት አይደለም። ትርጉሙ ሰው የሆነው አምላክ ወደ ምድር የመጣበት ሚስጥር ነው። ስለ ኢየሱስ ክርስቶስ ልደት ስናወራ ስለ ትንቢት እናነሳለን። በነቢያት ለምሳሌ በነቢዩ ኢሳያስ ድንግል እንደምትጸንስና ወንድ ልጅ እንደምትወልድ ከብዙ ዘመናት በፊት ተተንብዮ ነበር። ሌላው ነገር ትህትና። የዓለም ፈጣሪ ንጉሥ ሆኖ በቤተ መንግስት ከመወለድ ይልቅ በትህትና በከብቶች በረት ተወለደ። ይህም አምላክ ወደ ሰው ልጆች ዝቅ ማለቱን ያሳያል። ሁለተኛ፣ የልደቱ ጥቅሞች ለሰው ልጆች። የኢየሱስ ክርስቶስ መወለድ ለሰው ልጅ ያመጣላቸው ዋና ዋና ጥቅሞች የሚከተሉት ናቸው። የመጀመሪያው ከእግዚአብሔር ጋር መታረቅ። ሰው በኃጢአት ምክንያት ከፈጠረው ከፈጣሪው ተለይቶ ነበር። የኢየሱስ መወለድ ግን ያንን የተቋረጠ ግንኙነት ለመቀጠል የመጣ ድልድይ ነው። ስሙ አማኑኤል የተባለውም እግዚአብሔር ከኛ ጋር ነው የሚል ትርጉም ስላለው ነው። ሲቀጥል የምህረትና የደህንነት ተስፋ። መወለዱ ለቀጣዩ ትልቅ ዓላማ ማለትም በመስቀል ላይ በሚፈጸመው ቤዛነት መጀመሪያ ነው። እርሱ ባይወለድ ኖሮ ስለ ሰው ልጆች ኃጢአት የሚሞት አካል አልነበረ። ሌላው እውነተኛ ብርሃን ማግኘት። ዓለም በጨለማና በተስፋ መውደቅ ውስጥ ሳለ ልደቱ አዲስ ብርሃንና ተስፋን ይዞ መጥቷል። በጨለማ ይለስ ታላቅ ብርሃን አየ ተብሎ በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 2 እንደተጻፈው። የመጨረሻው የፍቅር ምሳሌነት። እግዚአብሔር ሰውን ምን ያህል እንደሚወድ በተግባር ያሳየበት ክስተት ነው። አንድያ ልጁን እስከመስጠት ድረስ ያለውን መለኮታዊ ፍቅር በልደቱ እንረዳለን። ሶስተኛ፣ የልደቱ በዓል መንፈሳዊ ትርጉም። በዓሉን ስናከብር ቁም ነገሩ የሚከተሉት ነጥቦች ናቸው። የመጀመሪያው ሰላም። መላእክት ሰላም በምድር ለሰውም በጎ ፈቃድ ብለው እንደዘመሩለት ለዓለም ሁሉ ሰላም የሆነበት ቀን ነው። ሌላው ደስታ። ለዓለም ሁሉ የሚሆን ታላቅ ደስታ የተወሰነበት ቀን ነው። የመጨረሻው ልደት ነው። አምላክ ራሱን ለእኛ እንደሰጠ እኛም ቀኑን ለሌሎች የምናካፍልበት ጊዜ ነው። የሀሳብ ሲጠቃለል በጨለማ የነበረ ሕዝብ ብርሃን አየ። እኛ በጨለማ ያለን ሕዝብ በኢየሱስ ክርስቶስ ልደት ብርሃን አየ። የኢየሱስ ክርስቶስ ውልደት እንደ ማንኛውም አይነት ሰው ውልደት አይደለም። ከመወለዱ በፊት በብሉይ ኪዳን ኢየሱስ ክርስቶስ እንደሚወለድ ተተንብዮአል። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ሲወለድ የተተነበየው ትንቢት ተፈጸመ። እኛ ሰዎች ከአዳም ዘር ጀምሮ ኃጢአተኞች ነበርን። እግዚአብሔርም ለእኛ ባለው ጥልቅ ፍቅር የተነሳ አንድያ ልጁን ኢየሱስ ክርስቶስን ወደ ምድር ላከልን። ኢየሱስ ክርስቶስ የተወለደው እኛን ከአብ ጋር ለማስታረቅ ነው። የኢየሱስ ክርስቶስ መወለድ እኛን ከሞት ወደ ሕይወት አሸጋግሯል። ክብር ለእግዚአብሔር።